ስቀንና ተደስተን ሳንጨርስ እጅግ በጣም ልብ የሚሰብርና የሚያስለቅስ ዜና ተሰምቷል። ተወዳጁና ተጽዕኖ ፈጣሪው የኢቢኤስ ቤተሰብ ጨዋታ አዘጋጅና አቅራቢ የነበረው ተወዳጁ ነፃነት ወርቅነህ ከዚህ ዓለም በሞት ተለየ። ይህ በጣም ለሁላችንም አስደንጋጭ ዜና ነው። ውድ ቤተሰቦች ትላንትና ስቆ ሳይጨርስ ዛሬ ህይወቱ እንዳለፈ ስንሰማ ይህ በጣም ልብ የሚሰብር ዜና ሆኖ አግኝተነዋል። ሁላችሁም ኮመንት ስር ነፍስ ይማር እያላችሁ ጻፉ። ይሄንን ቪዲዮ ከመቅረጼ ከሰዓታት በፊት ህይወቱ ማለፉ ተሰምቷል። ቪዲዮውን ሰምተን እንጣ። እንግዲህ ቀደም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነፃነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። ሁለት ቀን ብንስቅም በሶስተኛው ቀን እንድናዝን እንግዲህ ታዞብናል። ቤተሰቦቼ ይህ በጣም አስደንጋጭና አሳዛኝ ዜና ተሰምቷል። ትላንትና ከትላንት ወዲያ ኢትዮጵያ በጣም በደስታ እያበደች ነበረ። ዛሬ ደግሞ በሀዘን ተጥለቅልቃለች። ይህ በኢትዮጵያውያን ልብ ውስጥ ተሰንቅሮ የቀረው ተወዳጁ አርቲስት ነፃነት ወርቅነህ ህይወቱ አልፏል። ይህንን ዜና እንደሰማን ቤተሰቦቼ እንግዲህ እኔም በግሌ ለማጣራት ሞክሬያለሁ። እንዲሁም ደግሞ የተለያዩ ምንጮችንም ለመፈተሽ እንደሞከርኩት ራሱ ኢቢኤስ ቴሌቪዥንም ኦፊሻል የዩቲዩብ ቻናሉ ላይ ይህንን ዜና ፖስት አድርጓል። ላንብብላችሁ። ተወዳጁ የኪነ ጥበብ ባለሙያ ነፃነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነትና በተዋናይነት በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነፃነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነፃነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም አድናቂዎቹ መጽናናትን ይመኛል። ቤተሰቦቹ የኢቢኤስ ቴሌቪዥን ይህንን በኦፊሻል የዩቲዩብ ቻናሉ ላይ ፖስት አድርጓል። ይህ ዜና እንደተሰማ እንግዲህ ቤተሰቦቼ እጅግ በጣም ብዙዎች አዝነዋል፣ ብዙዎችም ልባቸው ተሰብሯል። ነገና ከነገ ወዲያ ምን እንደሚፈጠር ወይም ምን እንደሚባል ስላሟሟቱ አዳዲስ መረጃ ካገኘው ይዤላችሁ እመጣለሁ። አሁን ግን ጉርሻ ፔጅ ላይ ያገኘሁትን እጅግ በጣም የሚያሳዝን ጽሑፍ ላንብብላችሁ። የባዶነት ስንብት ለነፂ መታሰቢያ። ትላንት በፈገግታ ደህና ሁኑ ብሎ ለነገው ተስፋውን በደስታ አውግቶ አምባሳደር ሆኖ ስራውን ጀምሮ እንዴት ይሄዳል ሰው እንዲህ ተቸኩሎ። ቤተሰብ ጨዋታ ቤታችን ገብተህ ፈገግታን አዝንበህ ሐዘን አጥፍተህ የዋነ ይሉሃል ምስኪን ነህ ሲገልጹህ አላመንም ገና ሞተ ነው ብለውኝ ሳዝን ስሰማህ። ነፂ ትላንት በንቃት በሳቅ ደምቀት አይተህ ዛሬ ግን ሄደሃል ባዶነትን ትተህ ነፍስህ በሰላም ትረፍ ነፂ። እጅግ በጣም ልብ የሚሰብር ዜና ነው። እንግዲህ ቤተሰቦቼ ነፃነት ወርቅነህ ከሞተ በኋላ በጣም የሚያሳዝነው ዜና ከሁለት ሳምንት በፊት ከአንድ ትልቅ ሪል ስቴት ጋር ብራንድ አምባሳደርነት ስምምነት ተፈራርሞ ነበር። እንዲህ ይላል። ከሳምንታት ደስታ እስከ ድንገተኛ ስንብት ይላል። የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከሁለት ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነፂ የኛ የዋህ ባሳየህን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹና ለወዳጆቹ ፈጣሪ መጽናናትን ይስጥ፣ ነፍስ ይማር ይላል። በጣም ነው የሚያሳዝነው ቤተሰቦቼ። እኔ እግዚአብሔር ምስክሬ ነው ምላችሁ እጅግ በጣም ሾክ ነው የሆንኩት። ሾክ በቃ በጣም ነው የደነገጥኩት በጌታ በኢየሱስ። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ቦግ ደመቅ ሸብረቅ እንዳለ እንደቀጠለ ነው። ምክንያቱም ምን ያለው አንተም እዚህ ነበርክ? እኔ እዚህ አንተ እዚህ ጋር ቆሜ ነው ሲወስዳዩት መኪናውን እዚህ ጋር ቆሜ
የሰው ልጅ ማለት ነው ጋይስ። በቃ ትላንትና የቤተሰብ ጨዋታ አጫውቱ ሳምንት እንግዲህ በሰላም ያገናኘን በቀጣይ እንገናኛለን ብሎ ተሰናብቶን ዛሬ እንደሞተ ስንሰማ ይህ በጣም ያስደነግጥ ዜና ነው። ለማንኛውም ነገ ከነገ ወዲያ የሚሰሙ አዳዲስ መረጃዎች ከሞቱ ጋር ተያይዞ እንዴት ሞተ፣ ምን አጋጥሞት ነው የሚለው አሁን ዝርዝር መረጃ አልወጣም። ኢቢኤስ ቴሌቪዥንም ድፍን ያለ የሀዘን መግለጫ ነው ያወጣው። ሌሎችም እንደዛው። እንግዲህ ነገ ከነገ ወዲያ የሚሰማ ነገር ካለ ይዤላችሁ እመጣለሁ። ለዛሬ ግን ለወዳጅ ዘመዶቹና ለልጆቹ ለቤተሰቦቹ አጠቃላይ እንዲሁም ለአድናቂዎቹ በመለፌዳው ቤተሰብ ስም እጅግ በጣም መጽናናትን እንመኛለን። ቤተሰቦቼ ሰሞኑን እንግዲህ በአይሾ ስፒድ ኢትዮጵያ መቶ ስትሪም እያደረገ በተፈጠሩት ሞመንቶች እየሳቅን የተዝናናን ባለንበት ወቅት እጅግ በጣም የሚገርም ዜና አምልጦናል። ምንድን ነው? ቅውጥ ያለ ሰርግ ተደግሶ ባለበት እና ሙሽሪት በምትጠበቅበት ወቅት ሙሽሪት ጠፍታለች። ይህ ዜና የተሰማው በአዲስ አበባ ከተማ በሚሊዮን የሚቆጠር ወጪ የወጣበት ሰርግ በሙሽሪት አለመገኘት ሰርጉ ተሰረዘ የሚል ዜና እጅግ በጣም ሚዲያውን እያጥለቀለቀ ይገኛል። ይህ ዜና ምንድን ነው? እውነት ሙሽራዋ ጠፍታ ነው ወይ? እስኪ ሰምተን እንምጣ። እጅግ አስገራሚ ነው። እስኪ እናንተም ታሪኩን ሰምታችሁ ሐሳባችሁን በኮሜንት ስፍራው ላይ ግለጹልኝ። በመዲናችን አዲስ አበባ እንግዲህ በሙሽሪት አለመገኘት ምክንያትም በሚሊዮን የሚቆጠር ገንዘብ የፈሰሰበት ሰርግ መሰረዙ ተሰምቷል። በአዲስ አበባ ከተማ ሰሞኑን ብዙዎችን ያነጋገረ የሰርግ ታሪክ እንግዲህ ተከስቷል። ሁሉም ነገር ተሰናድቶ የሰርግ አዳራሹ አሸብርቆ ምግብና መጠጡ ሞልቶ የተጠበቀው ሰርግ እንግዲህ በሙሽሪት አለመገኘት ምክንያት ሳይሳካ ቀርቷል። ለዓመታት በትውውቅ የቆዩት ሙሽራው በውጭ ሀገር የሚኖረው እነዚህ ጥንዶች ጋብቻቸው ፈጸም ከፍተኛ ወጪ አድርገው እንደነበረም ነው የተገለጸው። ለክትፎ ብቻ ወደ 450 ሺህ ብር የሚጠጋ ቅድመ ክፍያ ተከፍሎ ነበረም። ታዲያ ዲኮሩም በደማቅ ሁኔታ ተሰርቶ አልቆ ነበረም። ነገር ግን እንግዲህ በሰርጉ ዋዜማና በእለቱ በተፈጠረ አለመግባባት ነገሮች ይበላሻሉ። ሙሽሪት ከጋብቻ በፊት የጤና ምርመራ ማድረግ አለብን የሚል ጥያቄ ታነሳለች። ሙሽራው በበኩሉ ይህንን ጥያቄ ለመቀበል ፈቃደኛ አልሆነም ወይም ደግሞ ጊዜው አልፈቀደም ማለቱ ነው እንግዲህ የተገለጸው። ታዲያ በዚህ መሃል ሙሽራው ከዚህ በፊት ትዳር ነበረው 5 ልጆችም አሉት የሚሉ ወሬዎችና ጥርጣሬዎች መፈጠራቸው ችግሩን እንዳባባሰው ነው የተገለጸው። ሽማግሌዎች በመሃል ገብተው ለማስማማት ያደረጉት ጥረት ሳይሳካ ቀርቷል። በሚሊዮኖች የሚቆጠር ወጪ የፈሰሰበት ይህ ሰርግ እንግዲህ ሙሽራው ብቻውን ከሚዜዎቹ ጋር በባዶ አዳራሽ ፎቶ ተነስቶ ወደ ቤቱ እንደተመለሰ ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ እስኪ። በኢየሱስ ስም ጋይስ እንግዲህ እንደሰማችሁት ነው ከተማችን አዲስ አበባ ውስጥ በአይሾ ስፒድ መምጣት ብዙዎቻችን ትኩረታችን ተወስዶ ባለበት በዚህ ሰዓት ሙሽሪት እንግዲህ ቅውጥ ተደርጎ የተደገሰውን ሰርጉን ትታ ለመሄድ ወይም ለመጥፋት ወስናለች ማለት ነው። በጣም የሚገርም ዜና ነው። ለማንኛውም መረጃውን እንዴት አገኛችሁት? በጣም የሚያስደነግጥ ዜና ነው። እስኪ ሌላም ልጅ እንዲህ ብሎ አቅርቦታል። በሰርጓ ቀን የቀረችው ሙሽሪት ምክንያቱ ይፋ ተደርጓል። አብዛኛው ኢትዮጵያዊም እያደነቃት ነው የሚገኘው። ትክክለኛ ውሳኔ ነው የወሰንሽው ሙሽሪት በማለት አብዛኛው ሴቶች እየኮሩባት ነው የሚገኘው። ለሌሎች ሴቶችም ትምህርት ትሆናለች በማለት ሙሽሪት ያደረገችውን ተግባር እኛ እንደዚህ አቅርበናል። እነዚህ ሁለት ጥንዶች እንግዲህ በሎንግ ዲስታንስ ውስጥ ፍቅር የመሰረቱ ቢሆንም ከሀገር ውጭ የሚኖር ሲሆን ወደ ሀገር ውስጥ መጥቶ የድሮ ፍቅረኛውን ለማግባት እንግዲህ ፕሮፖዝ ለማድረግ ወደ ሀገር ውስጥ መጥቶ ፕሮፖዝ አድርገው ተስማምተው እንግዲህ ወደ ሰርጉ የተቃረበ ሲመጣ የኤችአይቪ ምርመራ መመርመር አለበት ብላ ብትጠይቀውም ባላሻፈረኝ በማለት ምርመራውን እንደማይቀበል ለሚስት ይነግራታል። ሚስትም በዚህ መልሱ የተናደደች ሲሆን በተደጋጋሚም ይህን ምርመራ ካላረገ እንደማይጋቡ ተነግረዋለች። ባልየውም አሻፈረኝ ብሎ የኤችአይቪ ምርመራ ባለማድረግ ውስጥ የሰርጉን ቀን ይቆርጣሉ ማለት ነው። ሰርጉም ሲደርስ ሚስት ተው ተመርመር እያለች ያስጠነቅቀች ቢሆንም ባላሻፈረኝ በማለት የሰርጉ ቀን ይደርሳል ማለት ነው። በሰርጉም ቀን ሀሳቧን ያልተቀበለውን ባል ብቻውን በባዶ አዳራሽ ውስጥ ጥላው እንግዲህ ሰርጉ ታሪክ ሊሆን ችሏል ማለት ነው። በአሁኑም ሰዓት በሶሻል ሚዲያዊ ዘንድ ብዙ መነጋገሪያን ፈጥሯል። እስኪ እናንተ ሀሳብ አስተያየት ካላችሁ ስጡበት፣ ተነጋገሩበት። በጣም የሚገርም ነው እንጂ ጀግና ሴት ናት። ማርያምን ኤችአይቪ ተመርመር ስትባል አንተ ሲጀመር ከፈራ ራስህን አታምን። ራስህን ያላመንክ ሰውዬ ደግሞ ትዳር መመስረት የለብህም የሰው ህይወት ለማበላሸት ማለት ነው። እቺ ልጅ ከሰርጓ በፊት ግንኙነት አለማድረጓ ራሱ የመጀመሪያ የሚያስጨበጭብ ጉዳይ ነው። ሁለተኛው ጉዳይ ደግሞ እንዴት ነው አንተ ልታገባት ሰርግ የደገስክ ያለህላትን ሴት ኤችአይቪ ተመርመር ስትል እምቢ የምትላት? ሀው በቃ እኔ ምንድነው ወንዱ ግን አንዳንድ ወንድ ኧረ በእግዚአብሔር አታሰድቡን እንዴ! ራስን ማታምን ሰው ከሆንክ ትዳር ምን ይሰራልሃል? በቃ ራስን ችላ አትኖርም እንዴ? በጣም ከባድ ነው ጋይስ። ግን በልጅቷ እርምጃ ላይ ምን ተሰማችሁ? እኔ በጣም አድንቄያታለሁ።
እንግዲህ HIV መመርመር አለበት ብላ እምቢ ባለችው ጊዜ ሌላ ተጨማሪ ወሬም ሰምታለች። ልጆች እንደወለደ ከሷ በፊት ከሷ በፊት ጋብቻ ታሪክ እንደነበረው ምናምን ሰማች አይነት ወሬ ነው የተሰማው። ለማንኛውም ግን በከተማችን አዲስ አበባ ህዝቡን ያስደነገጠው ሌላኛው የሰሞኑ ጉዳይ የሙሽሪት መጥፋት ነበረ። እንግዲህ ሙሽሪቷ ቀረች ነው። ሙሽራዬ ቀረ ተብሎ ነበር ከዚህ በፊት የተዘፈነው። አሁን ሙሽራይቱ ቀረች ወይም ሙሽራዬ ቀረች ብሎ ወንዱ መስፈን አለበት ማለት ነው። ኤኒዌይስ ግን በጣም ሰርፕራይዝ ያደረገኝ ዜና ነው። እናንተ የተሰማችሁን ሐሳብ ግለጹ ውድ ቤተሰቦቼ። ሰሞኑን ሌላኛው እንግዲህ በጣም ያልተጠበቀው ነገር ምንድነው? ቤተሰቦቼ በአይሾ ስፒድ ጉዳይ ተጠምደን ከንቲባ አዳነች አቤቤ ማስተር አብነት ጋር በመሄድ ጠይቀዋለች። እስኪ መረጃውን እንስማ። ክብርት ከንቲባ ወይዘሮ አዳነች አቤቤ ወንድማችን ማስተር አብነትን እንደምትመለከቱትም ታሞ በተኛበት ቦታ ላይ ሄደው ጎብኝተውታል። እጅግ አጽናንተውም ታዲያ ሁልጊዜም ከጎኑ እንደሚሆኑ ገልጸውለታል። እጅግ በጣም ደስ ብሎናል ወንድማችንን ስለጎበኙልን ማለት ነው። በጣም ደስ ብሎናል። ስለ ማስተር አብነት ያሉትን ነገሮች መረጃ የማደርሳቸውናል። አሁን ላይ ታዲያ ከንቲባ አዳነች አቤቤ እንግዲህ ማስተር አብነት ያለበት ቦታ ድረስ መታ እንግዲህ እንደምትመለከቱት አጽናንተዋለች። እንዲሁም ደግሞ ጸሎት እንድናደርግለትም ጥሪ አቅርባለች። ከንቲባችን እንግዲህ ይሄን ብቻ አይደለም ያደረገችው፣ ለሕክምና ወጪ የሚሸፍን ድርጅትም አመታ እንግዲህ ከማስተር አብነት ጋር አገናኝታለች። ከንቲባ አዳነች አቤቤ ኤምኤንአርሲ ኢምፖርት ኤክስፖርት ድርጅትን በከፍተኛ ሁኔታ በማስተባበር ለማስተር አብነትም የገንዘብ ድጋፍ እንዲደረግ አድርገዋል። ማስተር አብነት በርካቶች የሚችሉትን ድጋፍ እያደረጉ እንደሆነ ታውቃላችሁ። በቅርቡም ታዲያ ሙሉ ዝርዝር መረጃን የምናደርሳችሁ ይሆናል። ብዙዎችም አለንልህ ከጎንነ ብለውታል። ታዲያ ከንቲባ አዳነች አቤቤ ዛሬ ማስተር አብነትን በጎበኘችበት ወቅትም ታዲያ ለኔም ለልጆቼም ተስፋን ሰተሽኛልና እግዚአብሔር ያክብርሽ ሲል ማስተር አብነትም ከንቲባ አዳነች አቤቤን እንግዲህ አመስግኗል። ያኔም ለወንድሜ በተደረገው ድጋፍ እጅግ በጣም ደስ ስላለኝ ከንቲባ አዳነች አቤቤንም አመስግኑልኝ። እንዲሁም ደግሞ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀነንም በዚሁ አመስግኑልን። መልካም ቀን። በጣም ደስ የሚል ዜና ነው። እንደነገርኳችሁ ሰሞኑን እኛ በስፒድ ላይቭ ስትሪም በጣም የተዝናናን እየሳቅን እየተማርን እንዲሁም እየተቸንም ጭምር አብረን ስንቆይ ፍሎ ስናደርግ ይሄ ዜና እያመለጠን ነበረ ማለት ነው። ለማንኛውም ለማስተር አብነት ለተደረገው ድጋፍና ለመጎብኘታቸው ራሱ እናመሰግናለን ማለት እንወዳለን። ማስተር አብነት ለሁላችንም እጅግ በጣም የምንወደውና እጅግ በጣም እዚህ ሶሻል ሚዲያ ላይ ልናጣው የማንፈልገው ወንድማችን ነው። ስለዚህ በቶሎ ወደ ስራው እንዲመለስልንና ጤናውን እግዚአብሔር አምላክ እንዲመልስለት ሁላችሁም አሁንም ጸሎት አድርጉለት፣ በጸሎታችሁ አስቡት። ቤተሰቦቼ እንግዲህ አደራ እላችኋለሁ፣ ኮመንት ስር መልካም ምኞታችሁን ግለጹለት። እንግዲህ ተወዳጆቹ ቲክቶከሮች ይድነቃሲም እና ብሩክዚቲ ምን ገጠማቸው? ሁለቱም በተመሳሳይ ሁኔታ ጉዳት አጋጥሟቸዋል። ምንድነው የተፈጠረው? እስኪ ይሄን መረጃ እንስማ። ሙሉ መረጃውን እጄ መጥቻለሁ። ሙሉ መረጃው እጄ ገብቷል። ምን አይነት አጋጣሚ ነው! እጅግ በጣም ያስገርማል። ሁለቱ ወንድማማቾች ማለትም ብሩክዚቲ እና ይድነቃሲም በተመሳሳይ አይነት ሁኔታ ጉዳት አጋጥሟቸዋል። አንዱ ኳስ እየተጫወተ ባለበት ወቅት፣ አንዱ ደግሞ ለጌም እየተዘጋጀ ትሬኒንግ ላይ ባለበት ወቅት ጉዳት አጋጠማቸው። ይድነቃሲም እግሩ ላይ ከበድ ያለ ጉዳት አጋጠመው ትሬኒንግ እያደረገ። ብሩክዚቲ ደግሞ እየተጫወተ ያለ እጁ ላይ ጉዳት አጋጥሞት በወጌሻ እየታሸ ከዛንም ወደ ሐኪም ቤት ሲሄድ ትንሽ ነገሩ ከበድ ያለ በመሆኑ ሰርጀሪ እንዲሰራ ተደረገ። ታዲያ ሌሎች አማራጮች አልነበሩም፣ ሰርጀሪውን ለመሰራት ተገዷል። ታዲያ ይህ ፎቶ የወጣ መልእክቶችም የተላለፉት ከማደንዘዣ እየነቃ በነበረበት ወቅት ነው። ሙሉ መረጃውን ያደረሰኝ ወንድሜ ይድነቃሲም ነው። ሁለቱንም እግዚአብሔር ጨርሶ ይማራቸው። ሁላችሁም ኮመንት ላይ ሁለቱንም ፈጣሪ ጨርሶ እንዲምራቸው ተመኙ። በጣም የሚደንቅ ነገር ነው ጋይስ። ሁለቱም በእግር ኳስ ጨዋታ ዝግጅት ላይ ያሉ ነው እንግዲህ አንዱ እየተጫወተ አንዱ ትሬኒንግ እያደረገ ምናምን ነገር ነው አደጋው የደረሰባቸውና በጣም የሚያስደነግጥ ነገር ነው። ለማንኛውም ግን እነዚህ ልጆች ያው በቶሎ ወደ ትክክለኛው መስመራቸው እንዲመለሱ ወደ ጤናቸው እንዲመለሱ መልካም ምኞታችንን እንገልጻለን። ብቻ በጣም ያስደነግጣል። ሌላው ብዙዎች የተቀባበሉት የሚገኙት ቤተሰቦቼ ከ8 ዓመት በኋላ የተገናኙት እናትና ልጅ በዚህ በሶሻል ሚዲያ እጅግ በጣም መነጋገሪያ ሆነዋል። 8 ዓመት እንግዲህ ከእናቷ ፊት ተለይታ ለስራ ከሌላ ሀገር የነበረችው ልጅ እናቷ ጋር ሲገናኙ ምን ተፈጠረ? ይህን ቪዲዮ እጅግ በጣም ልብ የሚነካ ነው። ላለማልቀስ ሞክሩ ቤተሰቦቼ። ሮጠች ማለት ነው። አላመነችም። በቃ በቅጠላት ለቅሶ የኔ እናት በጣም ነው በቃ ነዘረኝ። መጀመሪያ ሳይው በኢየሱስ ስም አሁን ራሱ ጸጉሬን ነው የነዘረኝ። ማርያም
የኔ እናት ኤክስፔክት እኮ 8 ዓመት መምጣቷን ሳትነግራት ድንገት መጣ እኮ ነው ይሄ ሁሉ ነገር የተፈጠረው። በጣም ነው የሚያሳዝኑት ማርያም። ስምንት ዓመት ከባድ ነው ጋይስ፣ ከባድ ነው። ተቃቅፈው አልጠገቡ። ስደት ውሻ ይብላው እናቴ ትሙት። ስሜታዊ ላለመሆን እሞክራለሁ። ያው ቤተሰቦቼ እንግዲህ በጣም ልብ የሚነካውን ቪዲዮ አይታችኋል። ብቻ ዛሬ ያው ሲሪየስ የሆኑ ኮንተንቶችን ያመጣሁት ምክንያቱም የነፂን ሀዘን ሰምተናል። ከዛ ደግሞ ያው የነፂ ሀዘን ድንገተኛ ነው፣ እጅግ በጣም ልብ የሚሰብር ነው፣ የሚያስደነግጥ ነው። ሀገሪቷ ትላንት ስቃ ዛሬ እያለቀሰች ነው ማለት ይቻላል። ምክንያቱም እንደ ሀገር ነው የምንወደው፣ እንደ ሀገር ነው የምንከተለው፣ እንደ ሀገር ነው ከህፃን እስከ አዋቂ ነው ነፃነትን። ምክንያቱም ኢቢኤስ ላይ ትልልቅ ሰዎች ያውቁታል። እኛ ደግሞ ከትላንት ፊልሞቹ ጀምረን እናውቀዋለን እና ነፂ በጣም አዝነናል። እግዚአብሔርን ብቻ ሰው የሆነ እንትኑን ሳይጨርስ ሲሞት ልብ ይነካላ። እድሜው እንኳን ሄዶ እኮ ትልቅ ሰው ሆኖ እንኳን ሰው ሲሞት በጣም ያሳምማል እኮ። እንኳን ይሄ ገና ሰርቶ ያልጠገበ ገና ብዙ ይሰራል ብለን የምንጠብቀው አርቲስት ይቅርና። ለማንኛውም በጣም አዝነናል። ለመላው ቤተሰቦቹ አሁንም መጽናናትን እንመኛለን። ቤተሰቦቼ እናንተ የተሰማችሁን ሀዘን ኮመንት ስር ከልብ ግለጹ። ቤተሰቦች ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በነገው አዲስ ነገር ሲኖር ሰብሰብ አድርጌ ይዤላችሁ የምመጣ ይሆናል። ለዛሬ ግን ይበቃኛል። አጠር ያለ ቪዲዮ የሰራሁላችሁ ዛሬ ያው የሀዘን ቀን ስለሆነ ስላዘንኩኝ የሚያስቁ ቪዲዮዎችን ማካተት ስላልፈለኩ ነው። ሁሉም ቁም ነገር አዘልና ሲሪየስ የሆኑ ነገሮችን ይዤላችሁ የመጣሁት። ስለዚህ ነገ ከነገ ወዲያ የሚሰሙ አዳዲስ መረጃዎች ካሉ በፍጥነት የማደርሳችሁ ይሆናል። መለይ ፌዳው ነበርኩኝ። ሰላም ለእናንተ ይሁን።